ሃይማኖቴን እቀይራለሁ አልኩኝ። ሃይማኖቴን እቀይራለሁ ማለት እኔ ማቅም እንደልኝ ማወቅ አለባት። አስፈላጊ ከሆነ የእሷም እግር መሰበር ይችላል። የእርሶን እግር መስበር አይቀተኝም ስለማከብር ነው እንጂ ለፍቅር ሞት ታውቃለህ። ሞት በቃ ለፍቅር ይሞታል። በቃ እና ምን ነው። ስለዚህ ከዚህ በኋላ የልጅ ልጅ ጫፍ ቢደርሱ በኔም ህይወት እንደመጡ እኔም በርሶ ህይወት እመጣለሁ። እመኑ። ከመወዳት ልጅ ከማፈቅራት ልጅ ገደል ግቡልኝ አናት ገደል አገባሃለሁ አባባልህ ቁጭ በል ተነስ። ሰላም ውድ የዩቲዩባችን ቤተሰቦች እንደምን ቆያችሁልን? እግዚአብሔር ይመስገን እኔ እንግዲህ ደህና ነኝ። ተመልካቾቼ እንግዲህ ሰሞኑ ያው ያለው ነገር ታውቃላችሁ በደንብ ያው ከሳምሪ ጋር ከሽምግልናው በኋላ የተፈጠረውን ነገር አይታችኋል። ያው ሳምሪ እግሯ ተሰብሯል እና በምችለው አቅም ማድረግ ያለብኝ ነገሮች እያደረኩ ነው። መንከባከብ ባለብኝ ነገር ለመንከባከብ እየጣርኩ ነው። ግን በጣም እንቅልፍ ነስቶኛል ማለት ለመናገርና ማለት አሁን እግሯን የተሰበረች ነገ ደግሞ የሆነ ነገር ቢደርስባት ነገ አካል ጉዳተኛ ብታረጋት ዝም ልል ነው ማለት ተመልካቾች። ያ ደግሞ ልክ አይደለምና እንቅልፍ በጣም ስላጣሁበት አክስትየውን ዛሬ እዚህ ትመጣለች ማለት እኔ አይደለም የጠራኋትኝ። ምክንያቱም እኔ ከጠራኋትኝ አትመጣልኝም። ቤቷን ቤድ ታውቃላችሁ ከዛ የተፈጠረውን ነገር በሆነ ባልሆነ ሽጉጥ የምትመስል ሴትዮ ነችና ያለኝ አማራጭ አንድና አንድ በሌላ ሰው ማስደወል ነበረ። ሶ ለስራ እንፈልግሻለን በዚህ ምክንያት ነው ምን ፈልግሽ ምናምን ነበር ማለት የነበረብን። እንደዛ ብለናት መታለች እንግዲህ ማለት ነው በሌላ ሰው ማለት ነው። እና እሷ የምታስበው ለስራ ነው እንደምትመጣ ነው። አሁን ትመጣለች። እስከመጣ ድረስ ኢንሶል ባችሁ ብዬ ትንሽ ራቅ ብዬ እጠብቃታለሁ። ልክ እሷ ስትመጣ ስትቀመጥ መጥቼ ስላለው ነገር ማውራት ነው የሚሆነው። ተመልካቾቼ ለምንድን ነው እንደዚህ ማድረግ ድፍረት ነው ያገኘችው? ማለት እኔ ማቅም እንደልኝ ማወቅ አለባት። አስፈላጊ ከሆነ የእሷም እግር መሰበር ይችላል ተመልካቾች። ስለዚህ በአሁን ሰዓት በእኛ ህይወት ላይ ጣልቃ መግባት ማንም ሰው አይችልም። እሷም ሆነ ሌሎችም ሰዎች ማለት ነው። በእኔና ሳምሪ ተፋቅረን ተዋደን ነው አብረን ይሆን ነውና ተመልካቾቼ እንቅልፍ አጣሁበት ጉዳዩ ላይ ማለት ነው። ለምን የሚለውን አሁን ተምጣና በደንብ እናወራበታለን። እስከ ቪዲዮ መጨረሻ ድረስ አብራችሁ ተመልካቾቼ። እሷ ስትመጣ ድጋሚ ካሜራውን አበረዋለሁ። ይመቻችሁ። እሺ ተመልካቾቼ እንግዲህ አክስትየው መጣለች። ስለዚህ ስላለው ነገር በደንብ የምናወራ ያህል ቁጭ ብላሽ ነገር ማለት ነው። እና ስታይ እንደምደነግጥም አውቃለሁ ተመልካቾቼ። የምትለውን ነገር በደንብ እንሰማለን ማለት ነው። ዛሬ ሁሉም ነገር ይወጣል ከዚህ በኋላ የምን ፍርሃት ነገር አይኖርም። እሺ እንሰልሽ አንተ ሰውዬ ምን ልታረግ መጣህብኝ? ደግሞ አሁን አትጩ። እዚህ ጋር ሰዎች አሉ። ምንም ጩኸት ምንም አያስፈልግም። መጮጫ አያስፈልግም ምናምን ነገር ማለት ነው። እዚህ የመጣሁት ክብሬ ላስጠብቅ ነው። እባክህ ተው። እስኮንደስ እርሶ ክብሩን ሲያስጠብቁ ነበር በሽጉጥም በምን ነገር ማለት ነው። አሁን ግን እኔ ክብሬ ላስጠብቅ ነው የመጣሁት። እንቅልፍ ስላጣሁበትና መተኛ ስላልቻልኩ የመጣሁት። ምን ልታረግ መጣህ? እኔ ጋር የልጄ የሚሏትን እግር የሰበሩ ሰው ትርሶ ሰውዬ ተወኝ። እኔ የምወዳትን የማፈቃትን ልጅ እግር ሰብረዋል። እኔ የመጣሁት ለስራ ነው። ሰውዬ እኔን የኮቴ እየተከተልክ ነገር አፈልገኝ ተወኝ። እኔ ለስራ ነው የመጣሁት። እስከዛሬ አከበርኩት። አይ የምናገረው ጨርሻለሁ። በቃ ጨርሻለሁ። እኔን እየተከተልክ አታለቃ። አይ ተከትዬ አለቅም እስከዛሬ። አይ ቤቱም ነበር የምመጣው ግን አሁን ስለማከብረው ቀጠረውት። ምንም ስራ ይባል ነገር ቀለልከኝ። ስራ ይባል ነገር የመጣሁት ስራ ይባል ነገር የለም። እኔ ነኝ የደወልኩት። ስራ ይባል ነገር የለም። ምን ጦስ ነው የሚመጣብኝ? እኔ ነኝ ያስደወልኩት። ስራ ይባል ነገር የለም እያልኩት ነው። እኔ ነኝ ያስደወልኩት። ስራ ብዬ እኔ ነኝ ያስደወልኩት። አንተ ለኔ ምክንያቱም እኔ በደውል እሺ ብለው አይመጡም አውቃለሁ። ስለዚህ ስራ ነው ብዬ እንዲመጡ አረኩኝ። ይሰማሉ። ከዚህ በኋላ ከዚህች ልጅ አናት የማይወርዱ ከሆነ ብዙ ነገሮች ይፈጠራል። እመኑኝ። እስከዛሬ ልጄ እያሉ ብዙ ነገር ሲያደርጉ እሺ ብያለሁ፣ ተቀብያለሁ። ከዚህ በኋላ ግን ጫፋ እንዲነኳት አልፈቅድም። እኔ ነኝ ልጄን ያሰበርኩ። እግሯን ሰብረዋል። እኔም የእርሶን እግር መስበር አይቀተኝም ስለማከብር ነው እንጂ። ስለዚህ የምወዳትን ሴት ካሁን በኋላ በክፉ አይን እንኳን ቢያዩብኝ እኔ ልጄን ሰብራለሁ። ኧረ ተው በጠዋቱ አጨቅጭቀኝ።
ኧረ አጨቅጭቀኝ። ምን ኮቴን እየተከተልክ ነው? ኮቴ አይደለም። ምን ኮቴ ያው ጀምረን እኮ አክብሬት ነበር ከዛሬ ድረስ። እኔ ልጄን እሰብራለሁ። ዶሮ አረካት ደግሞ አሁን ደግሞ ዶሮ አረካትና እግሯ ተሰበረ። በጣም ጥሩ። እኔ ኧረ ተው እሷ እንዳችሁ ከሆነ እሷ ጋር ሂጅ ስመለስ ወርቄ በደንብ ብሉኝ ነው ያችሁ። እኔ ግን በረቻት እግሯ። ኧረ ተው ሰብራ። እርሶ የእንጃናት ነች የእንጃናት እርሶ ጥሩ ነገር መቼም አያስብለትም። የሆነ ታንኮልና ሴራ ለመፈርቀቅ ነው የመጣው። ኧረ ምንድነው የመጣው? እናት አይደሉም እርሶ ልንገሮት፣ እናት አይደሉም። አንተ አሁን እናት ታዲያ ሰጠው እኮ ላንተ እናትም አባትም ሁንላት ብዬ ሰጠው። ላይፏን በብዙ መንገድ ቀይሮታል እርሶ ማለት ነው። ልጅቷ በጣም እኔን ታዳምጠኝ ነበረ። እርሶ ማዳመጥ ጀምራለች። ከዛም ብቶ ደግሞ ሃይማኖቷን ቀየረች። እሺ ብዬ መኖር ጀምራለሁ። አሁን ደግሞ በወጣችና በገባች ቁጥር መሳሪያ ጀምራለሁ። እግሯ ተሰበረ። ነገ የሆነ ነገር እንደማትሆን በምንም እርግጠኛ አልሆንም። አንተ ሰበርክ እኔ በሰዓት ነው ለምን መጣው እና ልጇን ትሰብራለች። ትዳር ከሰጣች ልታገባት ነው እንዴ? እናት አልሰጡኝም፣ እርሱ አልሰጡኝም። በጉልበቴ ያ አንተ ሰይጣኔን አታምጣው። አንተ ሸላ አንተ ኧረ እባክህ እኔ የመጣሁት ለስራ ነው። እባክህ ስራዬን ባልነጋ የለም። እኔ ነኝ የጠራሁት። እመኑኝ እኔ ነኝ የጠራሁት። ስራ ብዬ ያስደወልኩት እኔ ነኝ። የኔ ጀግና በጣም አሪፍ። አሁን ነው ሁሉት እዚህ ድረስ የመጣሁት ላስጠነቅቆት ነው። እኔም የምፈልገውን ነገር ማድረግ እችላለሁ። እርሶ ብቻ አይደለም። ሰሙኛ አይደለ? ስለዚህ ከዚህ በኋላ የልጅ ጫፍ ቢደርሱ በኔም ህይወት እንደመጡ እኔም በርሶ ህይወት እመጣለሁ። እመኑኝ። ምን ሰባራ ናት? ማን ይፈልጋታል? ስለዚህ ወደ እኔው ለመጣል ፈልገህ ነው። ልጄን አልጥልም። ትሰበርም ትቆመጥም ትበላሽም እናት ልጁን አይጥልም። አክስት ነሽ፣ አያት ነሽ፣ እንጀራ እናት ነሽ። ተርትረው እኔ ምንም አልጨነቅም። አሁን እርሶ እናት እንደሆኑ የሚያስቡት አይደል? እኔማ እናቷ ነኝ። እርሶ እናት አይደል? እንገውት እርሶ ሌላ ዓላማ አሉት። ይህንን ደግሞ ቀድሜም ተናግሬያለሁ። ምክንያቱም እናት ለልጁ እንደዚህ አይሆንም። የልጁን ፍቃድ ያህል እኔ ግን ሁሉ ነገር ታውቁ ዝም ብያለሁ። ሃይማኖታውን ታስቀየው ዝም ብያለሁ። ከዚህ በኋላ እግሯን አይደለም በአይኗ በሙሉ አይን ቢያዩት እኔ ዝም አልኩትም። ከዚህ በኋላ እንቅልፍ አጥቻለሁ። እሷ ብዬ አንድ ቀን ዝም አልኩ፣ ሁለት ቀን ዝም አልኩ። አሁን ከዚህ እርሷ እግሯን ሰበሯት። እኔ ልጄን ሰብረሃታል። በግልጹ ነግረኸኛል። አሳያለሁ። በቃ ምን ሊያረው ከዚህ በኋላ ምንም ማድረግ አይችልም። ሰሙኛ የለ ስራ የለም። እኔ ነኝ የጠሩት። እባክዎት ስራ ይሉኛል። ስራ የሚባል ነገር የለም። አሁን ህዝብ እያየን ነው። በቃ እንደ እብድ አታስጮኸኝ። ያንተን ታሪክ እኔም አደባባይ አወጣዋለሁ። ምን ነው ታሪክ? አሁን የኔ ልጅ ሰብረህ አስቀምጠሃል። በግልጹ ነግረኸኛል። ነገ ደግሞ ሌላ በር ሄደህ ልታንኳኳ ሌላ ወጣት ልትጎትት ነው። አትጎትትም። እጎትትሃለሁ። በገበያ እጎትትሃለሁ። ሌላዋን ቆንጆ አገኛለሁ ብለው እንደሆነ አታገኝም። ገባ? አታገኝም። ይሄንን ወቅ ሌላ ቆንጆ ልጎትት አጎትትም። እጎትትሃለሁ። አሁን ሰው አየን። እብድ አታስመስለኝ። ሰው አየን። እብድ በነገሮች ላይ በጣም እብድ ነው። እኔ አይደለሁም ሲበዛ ማለት ነው። እኔ ትልቅ ሰው በዚህ ልክ ተናግሬ አላውቅም። ማንም ሰው እሳቸው ግን ያላቸው ነገር ማለት ነው ከክብር ያባረከ ጨዋ በጣም ከዚህ ሃይማኖት ወደዚህ ሃይማኖት ተዘፈቅ የምትል እንደዚህ እኔ ብያለቅም። እኔ ልጅቷ መጀመሪያም ቢሆን ክርስቲያን ነበረች። ቤተሰቦች ክርስቲያን ነበረች። እሷ ጋር ከሄዱ በኋላ ሄደች ማለት ነው ሙስሊም ሆነች። ለምን ሆነችም አላልኩም። ምንም ያውቁት ነገር የለም። ምንም ብሎ አያውቁም። ታተኝታ እዚህ ጋር ድስቱን ጠዳው እንደሆነ እዛ ጋር ሌላ ነገር ታረጋለች። የምታረገው የምትለው የምትጽፈው እኔም አቀል የለም። እዚህ ጋር የምትተበተበው ተብተበላካት። ከዚህ ወዲያ ምንድን ነው የምትፈልገው? አሁን ምን ፈለክ? አሁን ከዚህ በኋላ ምንም አልፈለኩም። የፈለኩትኝ ከዚህ በኋላ ከመወዳት ልጅ ከማፈቅራት ልጅ ገደል ግቡልኝ። አናት ገደል አገባሃለሁ። አናት ውረጂ። እኔ እያከበርኩት እኮ እንደዚህ ወረጂ አቀለ ችግር የለ። አንተም በየለኝ አንተም ብትለኝ እቀበላለሁ፣ ግን እከታሃለሁ። ማንንም መማሪያ ትሆናለች። የኔ ልጅ እንደው መማሪያ ትሆናለች። ከዚህ በኋላ ምንም አቅም የለውም። አፈቅርሻለሁ፣ ገደል ልገባልሽ ነው። አልገባህላትም። ይኸው አየሁ። ለምን እገባለሁ? ማኖር እችላለሁ። ለፍቅር ስትል አንተን አስደዋዩ እኔ ነኝ የደወልኩትኝ። አንተ ነህ ለካ በዛ ስልክ ስታጨናንቀኝ የነበርከው አይደለ? ልጄን አጎንብሰህ ሽማግሌ ልከህ
ልጄን ሰጥቼ ልሰባብረኝ ነበር ለካ ሰጣው እንጂ ታዲያ ራሴ በጉልበቴ የወሰድኩት እኮ ወንበዴ ነህ ልብ አድርጉልኝ እየሰማችሁት ነው ወንበዴ ነህ በጉልበትህ አሳመንካት አዳምጠኝ እኔን አዳምጠኝ ታዳምጣለህ ጆሮ ካለ ልጄን አሳመንካት በማስፈራራት እኔማ ለእርሶ አክብሬት እኮ ሃይማኖቴን እቀይራለሁ አልኩኝ ሃይማኖቴን እቀይራለሁ ያሳደኩበት እኔ አንጀቴ አልችል ብሎ አፍቅሬዋለሁ ስትለኝ የፍራቻ ፍቅር እንደሆነ አሁን እኮ አወቅኩት አውቄዋለሁ በፍራቻ ፈቀረች በቃ ይሄ ነው በፍራቻ ሰጠው ይዘህ ሄድ ከኔ በላይ ወጣ አይኔ እኔም ፈርታ ነው እኮ አባባልህ ቁጭ በል ተነስ ገና አሳይሃለሁ አላውቅም ደሞ ደፋር ነህ ልጄን እንደዚህ ዙሪያውን ገደል አድርገውበት እኔ ባለ ሶፋ ነህ ባለ ወንበር ልትሆን ወንድ ነህ እንግዲህ ወንድ ነህ ስሙኝ አሁን እዚህ መጥቶት ልቀመጥም አይልም አልሰማህም ክብሩት የሚጠብቁ ከዚህ በኋላ ልጄን ሰጠው ልጄን ተስተካከሉ እንደሆነ ብዬ ፍቅር የሚባለው አክብሬው እኮ መሰለኝ ይሄ ፍቅር የሚባል ቃል ቀብድ ሰጠህ በቃ ቀብዱን አልከፈለችም ልጄን በቃ አክብሬውት እኮ ነው እኮ ሃይማኖቴን ለመቀየር ስሞትኝ እኮ ሃይማኖቴን ለቀያለኩኝ ለፍቅር ብዬ ለፍቅር ይሞታል ለፍቅር ግን ሃይማኖት አይቀየርም እንዴ ለፍቅር ሃይማኖት አይቀየርም ይቀየራል ወደ አንዱ ትሄዳለህ ምንም አበላሸት ነው ያስከው እንደሱ እኮ ክርስቲያን ወርነበችት ክርስቲያን ምን ችግር አለ ይኸውልህ ሸላባቶን ወንድ ብትሆን አሳምነህ ወደ አንተ ትመጣ ነበር ወደ አንተ አላመጣህ ጅዋጅዌ እርሱ አንቺ እኮ ልብይ ላምጣት እኮ ታየውን ውስጥ ጊዜውን ስጡኝ ለኔ እንኳን ሰጠው እኮ ሰቀጣ አንድ ቀን ይበቃል ለሰው ልጅ ማሳመን አንድ ቀን ይበቃል ፍቅር ካለ አምነቱን እኮ ማስቀየር ካለ ቀላል ነው እንዴ ወይ ቀላል ነው ወይ ምን ጉርና ምን ላውራ ምን ልበል እምለውን ነው ያስጠፋል እኔ ከዚህ በኋላ ስሙኝ ከዚህ በኋላ ሬሳዋን አመጣልሻለሁ መቼም ቢሆን አይኗን እንዳያዩት መቼም ከሷ አናት ውረዱ እኔ በእርሶ ምክንያት ይኸው እግሯ ተሰበረ አይደለ አሁን ደግሞ ከዚህ በኋላ የሆነ ነገር ብትሆን እኔ እንዴ በሰላም አይቀመጡም እውነት ነግሮት ማለት ነው ቤቱ ድረስ መጥቼ የማረገውን ያውቃሉ አሁን አክብሬው ቤቱ አልመጣም ብዬ እዚህ ቀጠርኩት እዞም እኔ አይደለም በሰው አድርጌ ምናምን ነገር በሰላም ነው አሁን ግን ከዚህ በኋላ ለእርሶ የሚሆን ክብር የለኝም ክብሬ አልቋል ከዚህ በኋላ እንደማንኛውም ተራቶ ነው ለኔ እስከዛ ያከብሩት ነበር ከዚህ በኋላ ግን ለእርሶ የሚሆን ክብር የለኝም ክብር ነበር ለፍቅር ለልጄ ስል ነው መስዋዕት ከፈል ለፍቅር ከፍሎ አያውቁም ልጄ አፍቅሬዋለሁ ስላለች መስዋዕት ከፍዬ ላኳት አሁን ደግሞ ሰብረህ አለች ተሰበረች ተቆመጠች ተቆምጣለሁ ይሄ ነው ቆምጣለሁ አንተ ሸላ ልጄን አሳምነህ አስፈራርተህ ነው እንጂ አፍቅረህ አይደለም እንዳንተ አይነት ሸላ አታፈቅርም ልጄ በቃ እርግጡን እነግርሃለሁ በቃ ታዲያ እኔ ለምወጣች ለፍቅር ሞት ታውቃለህ ሞት በቃ ለፍቅር ይሞታል በቃ እና ምን ይሉኝ በቃ ልጄ ተሰበረች ምን አለ አትንገረኝ ፊት እንድትነግረኝ አትፈልግ በቃ እኔ ጭራሽ ላስፈራራት መጣርሶ እኔን ቁጥል በቃ እኔ እኮ ማነቁት እኮ አክብሬት እኮ ነው ስለማከብሩት እኮ ነው እንጂ የሆነ ነገር ማድረግ አላቃተኝም እኮ ነኝ ይሰሙኛል ከዚህ በኋላ ስሙኝ አሁን እንደ ሰላይ አድርገህ እንዳዳኝ ስልኬንም ጠላልፈ ደውለ ስራ ብለህ አመጣኸኝ አሁን ነገርኩት አይደል ሂዱ በቃ ነገርከኝ አንተ ባልከኝ አልሄድም ወንድ ልሃለሁ ሂጂ ነይ የምባል ሴት አይደለሁም ታውቀኛለህ አንተ ሂጂ ብለህ ነው አላቆትም ማላቀህ በቃ ሂዱ እኔ ከዚህ በኋላ ከፈለጋችሁ እናቲም አልችልም እኔ ጀመር እርሱ ያዙኝ ነገር ማድረግ እችላለሁ በነገሮች ላይ እሱ ያዙኝ በደም ማድረግ ለኔ ስለማከብሮት ነው እስቲ ሙትና ስየኝ ለምን ሞታለሁ እኔ አልኖርም ለፍቅር መሞት ካለብኝ አሁን ግን መሞት የለብኝም ወይ መጽሐፍ ጻፍላት ፍቅርህን በዛ ግለጽላት ሰብራ ነው ፍቅር የምትገልጸው ሰብራሃለሁ ፍቅር በመስበር በኋላ ነው ወጣይሰበችው ወደኔ መለጠፍ ወደኔ በቃ አሁን መናገር ፈለጉ ነገር ተናገሩ እኔ ካንተ ጋር ጨርሻለሁ አሁን በስራ ዙሪያ መጣህና ደግሞ በዚህ መጣህብኝ በእኔ ደግሞ ልጠመጥም እኔ ላይ ልተበትብ እኔ ጀግና ሴት ነኝ አሁን በቃ ሄዱልኝ እኔ ለመተብተብ እንደሆነ አይቻልም እኔ ከዚህ በኋላ አይቻልም እኔ ላይ ልታስደግም ከእግሬ በታች አረጋ
ምን ይስጥዩ እንደሆነ እንጂ ከእግሬ በታች ቆመህ አትሄድም ልጄ። ቆመህ እንደማትሄድ እያወራችሁ ሂድ ገና በላሽታማ እንደማቆም ሴታው ወሬ ብቻ ምን አይነት ማለት የዚህን ያህል ክብር ይጎዳያችሁ። እኔ ከዚህ በኋላ መቼም አላከብራችሁ መቼም ማለት ነው። ለምን እርግጠኛ ነኝ እግሯን እንድትሰበር ያደረጉት እኔም ማከብራችሁ ነገር እሷ ናት። ሁሌ እርሶ ነው የምለው እሷ ናት የሳሚ ነገር የሰበበችው እርግጠኛ ነኝ። በጣም ለምኑ በጣም እርግጠኛ ነኝ። ምን አይነት ንቅት ነው ያለባችሁ? ምን አይነት ኧረ በስመ አብ። ገና ከዚህ በኋላ የሚፈጠሩ በጣም ብዙ ነገሮች አሉ። በጣም ብቻ ካሁን በኋላ ቀና ብሎ ይወት እኔ መብቴን እንዴት ማስከበር እንዳለብኝ አሳያቸዋለሁ በደንብ ማለት ነው። ማለት በጉልበት በኃይል የሚመስላችሁ ሁሉ ነገር እኔ በጉልበት በኃይል ሁሉንም ነገር አደርገዋለሁ። ሁሉንም ነገር በጉልበትና በኃይል ማድረግ ሁሉም ነገር ቀላል መሆኑን ያዩታል ማለት ነው። ዝም አልኩኝ ሃይማኖት ስትቀይር ዝም አልኩ፣ የሆነ ነገር ስትሆን ዝም አልኩ ምናምን ነገር ኢቭን ሃይማኖት ሊቀይር ነበር እኔ ራሴ እሺ ያልኩኝ ምናምን። የዚህን ያህል ምጥ አያስፈልገውም። በጉልበት ሲመጣ በጉልበት ይኬዳል። ከዚህ በኋላ ተመልካቾች ቤተሰቦች እንግዲህ የምፈልገውን ነገር ተናግሬያለሁ። ያው እሷም ክብር ስለሌላት እኔ ንቃኛለች ማለት አንቋሻኛለች። ያው ይሁን ብያለሁ፣ ችግር የለውም እሺ አልፈዋለሁ። ሁሌም የሚሰዱኝ ነገር ስለሆነ ለምጄዋለሁ፣ ችግር የለውም። እኔ ከዚህ በላይ ሰው ማክበር አልችልም። ተመልካቾች ሰው ማክበር አልችልም ከዚህ በላይ። እንግዲህ ለዛ የነበረን ይሄን ይመስላል። እንግዲህ ቀጣይ ደግሞ እስቲ ሳምሪጋጋዎች የሆነ ነገር ማድረግ አለብኝ። ምክንያቱም ሚንጋዋካው ሰውም ስለሌለ እጄ ደግሞ እስቲ ማድረግ ያሉብኝ ነገሮች አድርጌ ቤት ወይ ደግሞ እዛ ሩም ስመለስ ወደ ሳምሪ ቪዲዮ ማብራሪያ ማለት እስከዛ ድረስ እንግዲህ ሰላም ቆዩ። እወዳችኋለሁ።